እንደምን ዋላችሁ? እንዴት አደራችሁ? ያው ሙዳይ በጎ አድራጎት እንደምታውቁት ከ25 አመት በላይ ለብቻዋ እየታገለች ነውና ያው እናንተም እንደ ሚዲያ ባለሙያ እኛም ደግሞ እግዚአብሔር በሰጠን ጸጋ ልናግዛት ከጎኗ ልንሆን ይገባል ብዬ አስባለሁ። እኔ ለዛ አላማ ነው ከጎኗ የሆንኩት። ምክንያቱም ከ1200 በላይ ህፃናትና እናቶችን እያገዘች ነው ያለችው። በእነሱ ውስጥ እኛ የበረከት እናገኛለን ብዬ ነው የምሳተፈው እኔ በግሌ። እናንተም እንደዛ በረከታችሁን አገኙ እሷን በማገዝ የሚል መልእክት ማስተላለፍ እፈልጋለሁ። ያውን የተገናኘንበት የፍቅር ሳምንት ነው የሚከበረውና ስለ ፍቅር ብዙ ጊዜ ስናስብ ወደ ውስጣችን ወይ አካባቢያችን ስላለ ሰው ነው የምናስበው። ፍቅር ግን ድንበር የለውም። ስለማናቃቸው ሰዎች አይተናቸው ስለማናቃቸው ሰዎች ማሰብ ራሱ ነው ፍቅር ማለት እኔ ስረዳውና ለነዚህ ነው አሁን አይቻቸው ማላቃቸውም ልጆች አሉ። ለነሱ ሶሻል ሚዲያ ላይ ባስተዋውቅ የሆነ ነገር እንዲያገኙ ብጥር የሆነ ፍቅር እያካፈልኩ ነው ብዬ አስባለሁና አሁን ላይ በተለይ የተሰጣት ቦታ አለ። ጊዜያዊ መጠለያ ሰርታ እንድትገባ ከትንሽ ቀን በፊት የ500 ብር ቻሌንጅ ጀምረን ነበረ ለህዝቡ። እንደሚታወቀው ህዝቡ ብዙ የተደራረበ የእርዳታ ጥያቄ ጫና ላይ ነው ያለውና እኔ አሁን ማስተላለፍ የምፈልገው በእናንተ ሚዲያ እንድታስተላልፉ የምፈልገው ለድርጅቶች ለካምፓኒዎች ለነሱ ቀላል ነውና እነሱ ይሄ መልእክት ቢደርሳቸው በቀላሉ ማሳካት የሚቻል ነገር ነው። ህዝቡ ተሳትፎ እንዳለ ሆኖ ግን ህዝቡ ላይ ጫናውን ሁሌም ከምናደርግ ድርጅቶችም ለእናንተ ቀላል ሊሆን ስለሚችል እናንተ ጋር እንመጣለን። እኔና ሙዳይ ወይ ሌሎችም ተባብረን እንመጣለን። እናንተም ደግሞ ኮንታክት ብታደርጉን የሚል መልእክት አስተላልፋለሁ። እናንተ የምታካፍሉት ጥቂት በፍቅር የምትሰጡት ጥቂት ነገር እዚህ ጋር ትልቅ ነገር ነው የሚሆነው። ትልቅ ህይወት ነው የሚያቆየው። ስለዚህ ለድርጅቶች በተለይ አሁን ላይ መልእክት ማስተላለፍ ፈልጋለሁ። በዚህ የፍቅር ቀናቶች መታችሁ እዚህ እንድታሳልፉ ሙዳይን እንድናግዛት የሚል መልእክት ማስተላለፍ ፈልጋለሁ። ሁላችሁም ደግሞ ስለመጣችሁ አመሰግናለሁ። እኔም ይሄንን እድል ስላገኘው ደስ ብሎኛል። ቴንክ ዩ ሶ ማች። አገልግል ነው እሱ። ምንድነው ከሌላው አገልግል ልዩነቱ? ለምንድን ነው የሚጠቅመው? ያው ለጌጥ ይሆናል። ለጌጥ ነው እንጂ ለምግብ መያዣ መቋጠሪያ አይደለም። የተለያዩ ነገሮች መያዝ ይቻላል ከምግብ ውጪ። ያው እንዳረጉት ነው። ምግብም ቢሆን ዝርዝር ነው ብዬ ነው ነገር አድርጎ በውስጥ መጠቀም ይቻላል። አሁን እዛ ጋር ሰፌዶች እያየው ነውና አሁን እኔ የምሰራው ሰፌድ ለምንድን ነው የሚጠቅመው? ለስንዴ ማበጠሪያ ነው። ለስንዴ ማበጠሪያ ይሆናል፣ ለእንጀራ ይሆናል፣ ለብዙ ነገር ይሆናል። ሙዳይ ሌላ ነገር ምን አዲስ ነገር አለ? ሙዳይ እናንተ እንዴት ገባችሁ? መጀመሪያ ተሰገቡ ወደ ሙዳይ? መጀመሪያ ላይ ያው አቅም የለንም ነበረ በልጆቻችን። ልጆቻችሁ እዚህ ናቸው? ይማራሉ እዚህ ልጆቻችሁ? ስለዚህ ልጆቻችሁ ደግሞ ብዙ ቤቶችን እያሰለጠነች ስለምትል ያው ወደሱ ገብተናል ማለት። ስለዚህ ሰንጠና ሴቶችን ልጅሽም እዚህ ነው የሚማረው? ወንድ ነው ሴት ነው? ሴት ናት። ስንት አመቷ ነው? 8 አመቷ። እዚህ ነች ያለችው? አይ ደስ ይላል። እና ምን እስቲ የምታጫውችን ነገር አለ ከስፌት ጋር በተገናኘ? ስፌት ጋር በተገናኘ እንግዲህ ሙያው አሪፍ ነው። አሪፍ ነው። ብንወጣም ለኛ ስንወጣም ያገለግለናል። መሸጥ እንችላለን። አሁን እዚህ የሰራችሁትን ትሸጡታላችሁ? ይሸጣል ለገበያ ይውላል? አዎ እዚህ እኛ የሰራነው እኛ እንሰራለን። ይሸጣል ለገበያ ይውላል። አይ ጥሩ ነው። 11ኛው ጊዜ የፍቅር ሳምንት እንኳን አደረሳችሁ እንኳን አደረሰን። አጠር አድርጌ እንግዲህ የሙዳይ ከተመሰረተ 25 አመቱ ነው። በ25 አመቱ ብዙ ህጻናቶችና ብዙ እናቶችን አፍርቷል። በአጠቃላይ ከ765 በላይ ልጆችን እንዲሁም ከ550 በላይ እናቶችን ሙሉ ድጋፍ እያደረገ የሚገኝ ድርጅት ነው። በስሩ በምግብ በመጠለያ እንዲሁም በአልባሳት በሕክምና ጨምሮ ድጋፍ ያደርጋል። ለእናቶቹ ደግሞ የተለያየ ሙያ እየሰጠ መስጠት ብቻም ሳይሆን መቀጠር ከፈለጉ እንዲቀጠሩ ማዕከሉም እንዲቀጥራቸው ከፈለጉ ተቀጥሮ ጥሩ የስራ እድል አግኝቶ ቋሚ የስራ አግኝቶ እንዲኖሩ የሚያደርግ ድርጅት ነው። ይሄን 25 አመታት ሲኖር ሙዳይ ብዙ ስራዎች እየሰራ የሚገኝ ነው። ነገር ግን በክራይ ቤት ውስጥ ነው ያለው።
ለ25 ዓመታት በዚህ ቅጥር ግቢ ውስጥ ነን ያለነው። በቀጣዩ በቅርቡ የራሳችን ቦታ ላይ ጊዜያዊ ቤት መጠለያ ሰርተን እንደምንወጣ እንነግራቸዋለን። በዚህ አጋጣሚ ምናልባትም የዛሬ አመት 12ኛውን የፍቅር ሳምንታችን በማዕከላችን ላይ ሊሆን ይችላል። ስለዚህ እናንተም አሁን እዚህ ፕሮግራም ላይ ታደማችሁት ስራውን እንድትሞክሩት ራሳችሁ ምናልባት ልጆቻችን ወይ እንኳን ልጆቻችን እናቶቻችን መፍጨት ማያውቁ ይኖራሉ። በተለይ አዲስ አበባ ከተማ ላይ ተወልዶ ያደጉት ሰዎች ማለት ነውና መፍጨት መውቀጥ ምን እንደሆነ እየነገርንም እግረ መንገዳችንም ደግሞ ለልጆቻችን ፍቅር እንድትሰጡልን ሙያችሁን እንድታጋሩልን። ሙያ ሲባል ሁሉም የተለያየ አይነት ፕሮፌሽን አለውና ሳምንት ሙሉ ስንቆይ ሙያቸውን ልጆች ምን መሆን እንደሚፈልጉ አናቅም። በሚፈልጉት ሙያ ላይ ግን የዛ ባለሙያ ከሆነን ሼር ብናረጋቸው ነገ እነዚህ ተተኪ ትውልዶች ናቸውና እሱ ብናረግ ጥያቄን አቀርባለሁኝ። እንኳን ደህና መጣችሁ ላለሁኝ። ቀጣዩንም ሳምንታት በየፕሮግራማችሁ ላይ ያቀረባችሁ ራሳችሁ እንዲመጡ እየጋበዛችሁ ብዙ ህዝብ እንደሚሳተፍልን ተስፋ አደርጋለሁ። እስቲ እንዴት ነው እናት እንተዋወቅ እስቲ ማን ልበል ስሞትን? ዘርፌ መንጌ። እንዴት ነው አሁን ጥጥ እየፈተሉ ነው? ይሄው እኔንም እያስተማሩኝ ነውና ምን ያህል ጊዜ ሆኖት እዚህ ስራውን ስሰራ 9 አመት ሆነኝ። 9 አመት ካንሰር ስኳር ግፊት አለብኝ። የጡት ካንሰር ምን የለኝም። የካንሰር ነኝ ያዘችኝ። አሁን ፋሲካ ሲመጣ 1 አመት ነው እንደዚህ ከገቡ። ስለዚህ እንደነገሩኝ ህመምተኛ ነው እና ጥጥ እየፈተሉ ነው አሁን እዚህ የሚያግዙት ሙዳይ ሰማት እንደምታግዘኝ ያው እየሰሩ ነው ብዬ ነው አሁን። ትከፍላለች ደሞዝም? አረ ትከፍለኛለች። በፊት የት ነበር የሚኖሩት? በፊት ቤት ተከራይቼ ነበር የሚኖረው። ብቻውን ነው የሚኖሩት? ልጆች የሉትም? የሰው በር እየተከፈተ ሰው በር እየተሰበረ እና እየወደኩ እየጣለኝ ኬሞ በጣም ስኳሬን ጨረሰው እና 20 ገባው ኬሞ ማለት ነው። ስኳሬ ስገባ ወደኩ ታሞ አሳከመችኝ። ሲሻል አሁንም ያ ቤት ያልከራይ የሚከፍትልኝ የለም። ብቻውን ተከራይተው ስለሚኖር ሲያጣም ይወደው መስሎ ሌላ ቤተሰብ አልነበረውትም? አይ እኔ ያገኘታን ሲቸግረኝ ሲጨንቀኝ ብቻውን ስለነበሩ በፊት ብቻውን ነበሩ በፊት። ስለዚህ አሁን በሙዳይ እንዴት ነው ኑሮ ታዲያ? ምን ችግር አለ ብለሽ ነው እንግዲህ ሳልጋግረው ሳላበጥረው ይበላል ይጠጣል ይኖራል። ሙዳይ ድግሴን አለኝ። አይዞህ። አሁን ይሄ የምንፈትለው ጋቢ የምንድን ነው? የጋቢ የጥጡ ማለት የጋቢ ነው። አሁን ይሄ ነው ጋቢ የሚሆነው? አዎ የፈትለን እዛው ነው የምንፈትለው። ምን ያህል ጋቢ ይሰራል አሁን ይሄ? ወይ ደግሞ በምን ያህል ጊዜ ጋቢ ይደርስላችኋል? ወረ ማታሊ ይፈታ ብዙ ሰው ነው ያለው የሚፈትለው? አሁን ይሄ ትውልድ ጥጥ መፍተል ምናምን አይችልም። ይማር ይላሉ። እርሶ እንደ ከንዝር ድሮ ይፈትሉ ነበር እርሶ? ለናቴ ጎበዝ ነውታ። ጎንደር ነው አገር። ጎንደርማ የጎንደር ፈትል የታወቀ እኮ ነው፣ የታወቀ ነው። ጥሩ ነው። ከጥጥ ጋር የተገናኘ እንደው ሲፈተል ምንድን ነበር የሚደረግ? የሆነ እንጉርጉሮ አለ የዱሮ እስቲ ይበሉኝ። ማሻአላህ እንደዚህ አርገሽ እንደዚህ አርገሽ በብረት ደግሞ ታባዝቸዋለሽ። አባስተሽ ደግሞ እንደዚህ አርገሽ መታረሪያው
ደብ እያደረግሽ ብትን አድርገሽ እሷን መሰሪያ አድርጎ ነው። አሁን ደግሞ እርሾ መጣ። ይሄኛው ጥጡ ተሻሽሎ የበፊቱ ጥፍጥሬ ነበረው። ይሄ ነው ይሄ ነው ይሄን ማሳሽ እንጂ የበፊቱ። እስቲ ቆይ እሱ እንዴት ነበር መሰሎት የሚደረገው? ይሄ እንደዚህ ተደርጎ ጥፍጥሬ ይወጣል። ይዳመጣል። አይወጣም። ይሄ አይወጣም ፍሬ እንደዚህ ተደረገና እንደዚህ ተሳስታ እንትን አለ ድንጋይ አለት ያለው ድንጋይ አለ፣ ብረት አለ። እንደዚህ አድርገን እንዲህ ስንላት ይቺ ደግሞ ትወጣና ምን ትሆናለች መሰለሽ? የወገብ በሽታ ተቃቀላ ፍሬዋ ተጣጣጥሚትና ትጠጣለች እቺ ፍሬ። ለወገብ ነገር አሁንም የለም። ለምን ጠፋ ግን? አሁን ይሄ የት ሄደ? አላውቅም። ወይ ጉድ! እንትንም ነበረ እኮ ጥጥ እንደዚህ ሲፈተል የሆነች እንጉርጉሮ ምናምን ነበረች እየተፈተለች። አያውቋትም? እርሶ እንዴት አያውቋትም እንዴ? ጎንደር ሆኖ ለዛው። እኔ አሁን እሱ እውነት ነው፣ ልክ ነው፣ እውነት ነው፣ እሱ ልክ ነው። አይ ደስ ይላል በጣም ይላሉ። ያውን ይሻላል ግም ነው። ሲዘፈን እሺ እናቴ አመሰግናለሁ በጣም። ይኸው እኮ አንድ ልቃቂት ላወጣ ነው እኮ አንድ ልቃቂት ላወጣ